ድሃ የሆነልህ አንተን ባለጠጋ ላይ ያደረገ ነው እያልኩኝ የብልጽግና ወንጌል አልሰብክም። እግዚአብሔር አምላክ የእጆችን ስራ ፍሬዎችን ይባርካል። ትሰራለህ፣ ትባረካለህ። በቃ እቺ ቤተክርስቲያን ስራ ታበረታታለች። የብልጽግና ወንጌል እየነገርኩ ድሃ የሆነልህ አንተ ነው፣ ባለጠጋ ትሆናለህ፣ ፎቅ ትገዛለህ፣ መኪና ትገዛለህ፣ አፈስኩት በል ወሰድኩት በል እያልኩ አልሰብክም። ልሰራ ከፈለክ እግዚአብሔር አምላክ የእጆችን ስራ ፍሬዎች ይባርካል። ካልሆነ እንቅልፋም ሰው ቡቱቱ ይለብሳል፣ ቡቱቲያም ሆነ ትቀጥላለህ። ምላስ አደር ትሆናለህ። እንደማን? እንደ ዮናታን፣ እንደ ዮኒ ማኛ፣ እንደ እንዳልካቸው ዘነበ፣ እንደ ኤርሚያስ አበበ ውጭ ሀገር ቁጭ ብሎ በሴት እየተዳደረ የሚኖር ትሆናለህ ማለት ነው። ምላሳም ትሆናለህ። እኔ ያስታውሳለሁ የዛሬ አመት እንትና እንዳልካቸው ዘነበ እንትና ቤት ገብቶ ማነው ይሄ ዮኒ ማኛ ቤት ገብቶ አረ ይሄም ጴንጤ ያጫውተው ነበር። ዮኒ ማኛም እኔ ያኔ ፕሮቴስታንት ነበርኩኝና እንዴት ነው የዛሬ አመት ቪዲዮን ራሱ አውጡት ታዩታላችሁ። የዛሬ አመት የፖስታችሁት በይኸው በእግዚአብሔር ፊት ይመጣላችኋል። እንዴት ነው ጴንጤ ልትሆኚ ነው ምናምን ሲል ይሄ እንዴ አረ ጊዜው በእናቴ ጴንጤ ነው ኦሮሞ ነው በቃ ብር ያለው ጴንጤ ጋር ነው ኦሮሞ ጋር ነው ያለው እንዳልክ ኑ በብርሃኑ ተመላለሱ ኑ በብርሃኑ ተመላለሱ። አበባ አይነት ደግሞ አጭበርባሪ አይነት ሰዎች ባጀት ይበጅቱለታል። 2 ወር ጴንጤ ይሆናል። አሁን ምን አለኝ ትሉላላችሁ? 2 ወር ጴንጤ ነው የሚሆነው። ከዛ በኋላ ደግሞ እምዬ ክብሩ ይመስገን እናትና ልጁ ይልና ደግሞ 1 ወር ኦርቶዶክስ ይሆናል። ከዛ በኋላ 2 ወር ሙስሊም ይሆናል። እንደዚህ አይነት አጭበርባሪ ቤት እኛ ኦርቶዶክሳውያን አንገባም። ሪፖርት ማድረግ ቢያቀታችሁ እንኳን አንፎሎ ማድረግ አያቀታችሁም። ለምን ፎሎ እንደምታደርጉት እንደዚህ አይነት ሰውንም ግራ ነው የሚገባኝ። እንደ ዮኒ ማኛ አይነት ለሚባል ሪፖርት ማድረግ ልክ ስላልሆነ እና እንደ ጴንጤ ባጀት የለም። ጴንጤ ነው ባጀት የሚከፍለው። እንደዚህ ባጀት እየሰጡት እኛን ሲሳደብ፣ እኛ ደግሞ አንዳንድ ሰዎች ከምንፍቅና ህይወት ወደ ኦርቶዶክስ ሲመጡ ቪዲዮ ዲዊት በማድረግ ቪዲዮ በመስራት እንሰራለን። እናንተ ደግሞ ፈጽሞ ኮፕሊንክ አታረጉትም። በጣም ነው ማዝነው። ዛሬ አንዲት እናት ከወላይታ 2 እናቶች ከወላይታ እንደዚሁ ደግሞ እዚህ ጋር ደግሞ ወደ ኦሮሚያ ክልል ደግሞ ባልና ሚስት ከአንድ ልጃቸው ጋር ሲጠመቁ እኛ ቪዲዮ እንሰራለን። እናንተም ፈጽሞ ሪፖስት ማድረግ ገንዘብ መስጠት ይመስላችኋልና ለምን ኦርቶዶክሳውያን ለምን አታበረታቱንም? ለምን በእንደዚህ አይነት አጭበርባሪ ዱርዬ ሽፍታዎች ለምን እንወረሳለን? እንደ ዮኒ አይነቱ ዮሬ ማኛ ነው ዮኒ ማኛ ነው የሚሉት እንደነሱ አይነት አጭበርባሪ ሽፍታ በጣም ሌቦች በበዙበት ላይ ለምንድን ነው የኛ ኦርቶዶክሳውያን ሪፖስት ማታረጉት? ገንዘብ ስጡን አይደለም እያልን ያለ ነው። የሰራነው ቪዲዮ ሪፖስት ይደረግ። ብዙ ሰው ከመንፍቅና ህይወት እየመጣ መሆኑ መታወቅ መቻል አለበት። ብዙ ሰው እቺን ቅድስት ቤተክርስቲያን እየተቀላቀለ መሆኑ መታወቅ መቻል አለበት። ዮኒ ማኛ አንድ ነገር ሲል ሰምቻለሁ። ይቅርታ ስራ ቦታ ሆኜ ነው እያወራሁኝ ያለሁት። ድምጽ እንደ ድሮ ጥራት ላይ ኖሮ ይችላል። ስራ ቦታ ሆኜ ነው እያወራ ያለሁት። የዮኒ ቪዲዮ አሰማችኋለሁ። መቼም ጴንጤ ለመሆን ተዘጋጅቷል። የ1 ወር ጴንጤ ለመሆን እና እቺን ገንዘብ መጨፍጨፊያ ነገርን አዘጋጅቷልና ላሳያችሁ። በጌታ እየገባችሁ ሪፖስት አድርጉ። እየገባችሁ ሪፖስት አድርጉ። ይሄው ይሄ ያወራውን አዳምጡት። እናት አታሳዝንህም። እናት ብታሳዝን ኖሮ ስለ እናት ስለምትከተለው ቤተ እምነት ታወራ ነበር። አንተ አጭበርባሪ ሌባ። ልጆቼ ተሰቅለው ስለሚሰደቡ አንድም ኦርቶዶክሳዊ ተሳዳቢ የለውም። ተሳዳቢ እንዳንተ አይነት ባዶ አፍ እንጂ እሱ ቤት ደግሞ የምትገቡ ደግሞ ክርስቲያኖች ከዚህ በኋላ ስርዓት አድርጉ። ካልሆነ ወደ እናንተ ነው የምመጣው። ቀጥል። ብዙ ጊዜ የምቸገርበት ፖይንት አለ። ብዙ ጊዜ አይኖ እውነት ክርስቶስ እንደሆነ አውቃለሁ፣ በጣም አውቃለሁ። እውነት ክርስቶስ እንደሆነ በጣም ገብቶኛል፣ በጣም ከድሮም ገብቶኛል። ትግሉ ከባድ ነው። እኔ
ቆይ አንድ ጊዜ ብቻ አስታውሱልኝ ኦርቶዶክሳውያን፣ ይህ ሰውን ለማወቅ እኮ መማር አይጠበቅም። መሀይም መሆን በቂ ነው ለሚባል አንድ ሳምንት ጤነኛ ወሬ አወራ ከተባለ ከዛ በኋላ ወሩን እንደምን ብሎ ያስጠብቅና ከወር በኋላ ኦርቶዶክስ ይሆናል። ከሁለት ወር በኋላ ደግሞ ፕሮቴስታንት ይሆናል። እንደገና ደግሞ ከሁለት ወር ቆይታ በኋላ ደግሞ ሙስሊም ይሆናል። ከዛስ በኋላ የቀረችውን ወራቶችን ምን ያደርጋል? አንድ ወር ኦሮሞ ይሆናል፣ አንድ ወር አማራ ይሆናል፣ አንድ ወር ወላይታ ይሆናል፣ አንድ ወር ብልጽግና ይሆናል፣ አንድ ወር የሆነ ነገር ይሆናል። እግዚአብሔር ይስጥልን ጋሽ፣ እግዚአብሔር ይስጥልን። ስለዚህ እንደዚህ አይነት ሰዎችን ለምንድን ነው የምትከተሉት? ፎሎ ማድረግ እንኳን ይሄ ሪፖርት እንኳን አርጉ ብለን እንኳን አናወራም። እንደ ዮኒ ማኛ አይነቱ ፎሎ በማንሳት ዘመቻ ተቀላቀሉ። በቃ አንፎሎ አርጉት፣ ሪፖርት አርጉት አይደል? አንፎሎ አርጉት። ጎሄድ አዳምጡት፣ ንግግሩ አዳምጡት። ጴንጤ የማልሆንበት ምክንያት እናቴ ስለምታሳዝነኝ፣ ዳግመኛ ተሰቅላ ስለምትሰደብብኝ ነው። ሌባ ልጆቼ፣ ህፃናት ልጆቼ ተሰቅለው ስለሚሰደቡብኝ ነው። እውነት ብዙ ጊዜ የምቸገርበት ፖይንት አለኝ። ብዙ ጊዜ አይኖ እውነት ክርስቶስ እንደሆነ አውቃለሁ፣ በጣም አውቃለሁ። እውነት ክርስቶስ እንደሆነ በጣም ገብቶኛል፣ በጣም ከድሮም ገብቶኛል። ትግሉ ከባድ ነው። ትግሉ፣ ስድቡ፣ ምኑን ክርስቶስ ይችለዋል። ክርስቶስ ችሎታል። ክርስቶስ ችሎታል። ያንን ሁላ ውርጅብኝ ችሎታል ክርስቶስ። እኔ ግን የእሱ እንትን የለኝም። ስለዚህ የግድ መቆየት አለብኝ። እናትህ ብትሰደብ እንኳን ተዘቅዝቃ አይደለም ለምን ተገርፋ አትሰቀልም? በላይቭ ላይ ምን አገባንኛ? ሲጀምር ተሳዳቢ ምላሳም እንዳንተ የለም። እናትህን የሚነካት አንድም ኦርቶዶክሳዊ የለም። ሂድ እስኪ ዛሬ ጴንጤውን አስመሳይ አጭበርባሪ ሌባ ስለሆንክ እንጂ ሂድ እስኪ ጴንጤውን። ይኸው እኔ እናቴ ጴንጤ ናት፣ አያቴ ጴንጤ ናት፣ ሚስቴ ጴንጤ ናት፣ ልጄ ጴንጤ ነው። ይኸው ኦርቶዶክስ ሆንኩኝ። የሚሳደብ የለም አንተ ወዳደር ስለሆንክ እንጂ። ቲክታክ ላይ የመጣነው ገንዘብ ፍለጋ ስላልሆነ ነው። አንተ ደግሞ ቲክታክና ዩቱብ መተዳደሪያ ነው። የእጆች ስራ ፍሬዎች ሁሉ ምላስ ናቸው። የኛ ደግሞ የእጆቻችን ስራ ፍሬዎች ደግሞ እየሰራን ነው ያለነው፣ እየሰራን ነው የምናገለግለው። እንዳንተ ሆድ አደር አይደለንም። እንዳንተ ክፍት አፍ አይደለንም። ኤርሚያስ አበበና ዳጊ ለከፈሉ ብር እኛ መልስ አንመልስም። አንተ ጅብ። ስድብ መገለጫችን ስላልሆነ ነው። ዮናታና ይሄ ማን ነው? ዮኒ ጓያው ነው? ዮኒ ወረኛው ነው የሚሉት? ዮኒ ማኛው ማን ነው የሚሉት? እንደዛ የሚሉልኝ። ስለዚህ ስርዓት አርገ ተቀመጥ፣ ስርዓት አርገ ተቀመጥ። እንዳንተ አይነቱን መናገር አቅቶን አይደለም፣ ስለማትመጥነን ነው። ጴንጤ ብር ሲከፍል ኦርቶዶክስ መስደብ፣ ደግሞ እውነቱ ሲገባ ደግሞ ግራ ሲገባ ደግሞ ነገ ደግሞ በሞት ደግሞ ሲኦል እንዳልገባ ብለህ ደግሞ ወዲያው ደግሞ በይቅርታ ደግሞ ኦርቶዶክስ መሆን። ስርዓት አድርግ አንተ። እስኪ ዛሬ አንተ ጴንጤ ሆንኩኝ በልና አንድ ኦርቶዶክሳዊ አንተን ተናግሮ ይስደብ። አይሳደብ፣ ማንም አይሳደብም። ይሄው ማን ነው? ይሄ አውርቶ አደር ማን ነው? ይሄ በመላሱ የሚያድር ልጅ አለ ማን ነው? እንዳልካቸው ዘነበ የሚሉት አውርቶ አደር ማለት ነው። እንዳልካቸው ዘነበ በመላሱ የሚተዳደር አውርቶ አደር። ይሄው ጴንጤ ሆነ አንድም ኦርቶዶክሳዊ አልተናገረውም። ለምን ቢባል ድሮም ምላሱ ነው እንጀራው፣ ቀጥሎ ምላሱ ነው እንጀራው፣ ቀጥሎ ምላሱ ነው እንጀራው። ስለዚህ ጴንጤ ቤትም ሄዶ በመላሱ ይተዳደር። እኛ ደግሞ ሰርቶ አደሮች፣ ላብ አደሮች
በእውቀት የምንኖር ሰዎች የእጆቻችን ስራ ፍሬዎችን እግዚአብሔር ስለሚባርክ ምን ሆነናል? ኦርቶዶክስ ሆነናል። ኦርቶዶክስ ስንሆን በምላስ አይደለም የምንኖረው፣ በተግባር ነው። ወተን እየሰራን ያለን እንሰራለን። ባለን ትርፍ ጊዜ ደግሞ የገባንን እውነት እንገልጣለን። ማንም ሰው ሳይሰራ እንዲበላ መጽሐፍ ቅዱስ ስለማይፈልግ ዱቄታ ማለት እውቀት ከመሰለ እንዳንተ አይነት አመዳም አይቼ አላቅም። ዱቄታ ማለት እውቀት ከመሰለ እንዳንተ አይነት ሽልጥልጥ አይቼ አላቅም። ሽልጥልጣ ስለዚህ አርፈ ኑር። ወንድ እንደ ወንድ ነው መሆን ያለበት። ሲያወራ እንደ ማውራቱን ነው መቀጠል ያለበት እንጂ እውነተኛ ከሆንክ ሚዛናዊ ከሆንክ ተወያይ ተብለህ ከልደት ጋር አብሬ ነበርኩ። ልደት ሲወያይ ቀለም ወርቅ አይተንፍሱ መወያየት ስለማይችል ሮጦ ወጣ። ለምን? በኮስታ አልወያይም አለ። አንተ እውነተኛ ስላልሆንክ ነው፣ አስመሳይ ስለሆንክ ነው። ለሚባል ውሻ ለበላው ስለሚጮህ ጴንጤዎች ብር ስለከፈሉ ነው። ጴንጤ ብር ይከፍላል። በደንብ አውቃለሁ፣ ብር ከፋይ ነው። እኔ ኤርሚያስ አበበ አቤል አቡናን ስደብልኝ ብሎ ብር ይከፍለኝ ነበር። እኔ ዳግማዊ ጥላውን አማን ሻሎምን ስደብልኝ ብሎ ብር ይከፍለኝ ነበር። እንደ ጴንጤ ብር ከፋይ አለ እንዴ? ኤርሚያስ አበበ እባክህ አቤል አቡናን ዝም አስብልልኝ ብሎ ብር ይልክልኝ ነበር። ለምን ቢባል መተዳደሪያው ምን ስለሆነ ነው? ኤርሚያስ አበበ ቲክታክ ስለሆነ ነው። አውርቶ አደር ስለሆነ ነው። ኤርሚያስ አበበ ሰርቶ አደር አይደለም፣ አውርቶ አደር ስለሆነ ነው። ኤርሚያስ አበበ አውርቶ አደር ስለሆነ ለኔ ብር ይከፍለኝ ነበር። ማንን? እዚህ ላይቭ ላይ እንዳይጠፋ፣ ከቲክታክ እንዳይጠፋ፣ ከዩቲዩብ እንዳይጠፋ አቤል አቡናን ስደብልኝ አሸማቅልኝ ይላል። እኔም ቀምም ይመጣለው። ኤርሚያስ አበበ በከፈለኝ ብር ችግር ስለሌለብኝ አማን ሻሎምንና አቤል አቡናን ሙልጭ አድርጌ ሰድብላቸው ነበር። አሁን ደግሞ ቲክታኩ ላይ ጴንጤ የሚባል ስም ራሱ እስኪቀፍ ድረስ ደርሶ ነበረ። ለእንዳንተ አይነት ሆዳም፣ ለእንዳንተ አይነት ግብስብስ ብር ሰጡ ወንድሞችን መሳደብ ጀመርክ። ስርዓት አድርግ አንተ። ዮኒ ማን ነው የሚሉት አመዳ። በአንተ ልክ ወርደን ማውራት እንችላለን። ስርዓት አድርግ። እናንተ ደግሞ ኦርቶዶክሳውያን እኛ ቪዲዮ ስንሰራ ለምንድን ነው ግን ዝም የምትሉት? ለምንድን ነው ሪፖስት የማታረጉት? ለምን? ብዙ ሰው ወደ ኦርቶዶክስ ይመጣል፣ እኛ እንሰራለን፣ እናንተ የኛን ስታዩ ታልፋላችሁ። እንደዚህ አይነት ሽልጥልጥ ወንድ ጋር ትሄዱና ደግሞ ፎሎ ታደርግ። አንሱ ፎሎ ከዚህ ቤት አንሱ። ዮናታን ጋር ይሄ ማን ዮናስ የሚሉት ዮናስ ሞለ ነው የሚሉት ሰው ጋር አንሱት ፎሎ። ሪፖርት እንዳታረጉ ግን አንሱ ፎሎ። በቃ በማንሳት ቀጥሉ። ኤርሚያስ አበበ አንተ አውርቶ አደርነ ችግር የለውም፣ ላንተ እንመጣለን። የፕሮቴስታንት ቤተ ክርስቲያን ኃጢአተኛ የምትሰበስብ ሳትሆን ኃጢአተኛ የምታባርናት። ለምን ቢባል አንዱ ምስክር ደምረውን በቅርብ አይታችሁታል። ኃጢአተኛን የምትሰበስብ ኦርቶዶክስ ናት። ኃጢአትን ነው እንጂ የምትጠላው ኃጢአተኛን አትጠላም። ኃጢአትን በደንብ ትጠላለች ኦርቶዶክስ ቤተክርስቲያን። ኃጢአተኛን ግን አትጠላም። ክርስቲያናዊ ነው የስነ ምግባሯ። ኦርቶዶክስ እንደዚህ ናት። ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ በውሃ ጥምቀት አንስታ ነው ከኃጢአት ነፃ አድርጋ የምትቀጥለው ንጹህ የምታደርገው እንጂ ኃጢአተኛን የሚጠላ እንደ ፕሮቴስታንት ቤት አይቻላል። ኃጢአተኛ ከመሰላቸው ያወግዛሉ። ሃይ የእዩት በቃ ደምረው አወገዝ ነው በሚዲያ። እውነት ያለው ሚዲያ ላይ አይደለም። ወንጌል ያለው ሚዲያ ላይ አይደለም። አወገዝ ነው ብሎ ለሚዲያ ፕሮፓጋንዳ ማድረስ ማለት በጣም ያማል። ስለዚህ ኃጢአትን የምትጠላው ኃጢአተኛውን የማትጠላው ቤተክርስቲያን ጋር ህብረት አድርጉ። ኑ ፕሮቴስታንቶች ኑ ሁላችሁም ፕሮቴስታንቶች ኑ ከነ ኃጢአታችሁ ኑ። ኃጢአታችሁን አንጽታ ንጹህ አርጋ የምታስቀጥል አንዲት ቤተክርስቲያን አለች። ዓለም አቀፊቷ
ቀጥተኛዋ ሃይማኖት አለች። እሷም ኦርቶዶክስ ዓለም አቀፍ ክርስቲያን ቀጥተኛዋ እውነተኛዋ ኃጢአትን የምትጠሏ ኃጢአትን የማትቀበሏ ኃጢአተኛውን ግን የምትወድ ኃጢአተኛውን የምትሰበስብ ሁሉንም ለክርስቶስ ኢየሱስ መንግስት የምታበቃ አለች ኦርቶዶክስ። እምዬ ኦርቶዶክስ ኑ ወደ እውነቱ ኑ ደምረው ምስክር ይሆናችሁ። ይኸው እየሰደቡት አይደል? ኃጢአተኛ ተሰብስቦ ይመከራል እንጂ አይወገዝም። ክርስቶስ ኢየሱስ ደሙን ያፈሰሰው ኃጢአትን መጥቶ ኃጢአተኛውን ሊያነጻ ነው። ኦርቶዶክስ ናት እንደዚህ ትክክለኛ የክርስቶስ አስተምሮ ያላት። ሙሉ ወንጌልስ ኃጢአተኛውንም ከነ ኃጢአቱ ማባረር ነው ስራቸው። ይህ ነው አያችሁ። ኦርቶዶክስ ስትሰደብ ብራቮ፣ ማን ይወቅሳል? ማን ይተቻል? እኔ ኦርቶዶክስን ስትሳደብ ማን ነው ያወገዘኝ? ደምር ኦርቶዶክስን ሲናገር ማን ነው ያወገዘው? ምንም። በቃ ወንጌል ሰራላቸዋ። ስድብ ወንጌል የሆነባት ቤተ እምነት ናት ፕሮቴስታንት። ስድብ ወንጌል የሆነባት። ስድብ ወንጌል አይሆንም። ስድብ ኃጢአት ነው። ስለዚህ እንደነዚህ አይነት ቀጣፊ የሆነ ሰው ሰራሽ የሆነ ሃይማኖትን እየተዋችሁ ክርስቶስ ኢየሱስ በደሙ የተከለባት ሃይማኖት ላይ ኑ ላለው እናንተ ፕሮቴስታንቶች፣ በር ላይ ያላችሁ ፕሮቴስታንቶች ኑ ወደ ፍቅሪቷ ከተማ፣ ኑ ወደ ፍቅር ወደምትቀበለው በፍቅር የምትቀበለው እጇን ዘርግታ ወደምትቀበለው ኦርቶዶክስ ኑ እናንተ ኦርቶዶክሳውያን፣ ኑ እናንተ ፕሮቴስታንቶች፣ ኑ እናንተ ሙስሊሞች፣ ኑ እናንተ ኦሊጂሰሶች፣ ኑ ወደ እውነተኛዋ ቤተ እምነት፣ ወደ ቀጥተኛዋ ፍቅርን ከክርስቶስ ወደ ተማረችዋ ፍቅርን ከክርስቶስ ወደ ተማረችዋ ፍቅርን ከክርስቶስ ተምራ ወደምትሰጧ ወደ እውነተኛዋ ቀጥተኛዋ ሃይማኖት ኑ አምልጡ። ስድብ አይደለም ወንጌል። ወንጌል ስለ ልጁ ነው። ወንጌል መጽሐፍ ቅዱስ ላይ ስለ ገብርኤል፣ ስለ ማርያም፣ ስለ ሌሎችም ቢጻፍ መጽሐፍ ቅዱስ ላይ ስለ ጳውሎስ ቢጻፍ መጽሐፍ ቅዱስ ላይ ስለ ዳዊት ቢጻፍ ወንጌል ስለ ልጁ ነው። ወንጌል የምታስተምሯ ወደ እውነተኛዋ ወደ ልጁ ስለ ልጁ ስለምትሰብኳ ወደ ቀጥተኛዋ ርህትት ወደ ሆነችዋ ወደ ኦርቶዶክስ ተዋሕዶ ኑ አምልጡ። ስድብ ወንጌል ሆኖ አያውቅም። ስለዚህ ኑ አምልጡ። ድነን የቀረ ነው። አያችሁ፣ ስለምታድነው ሃይማኖትን የመጣ ነው እንጂ ልድን እችላለሁ ላልድን እችላለሁ ወደምልበት ወደምጠራጠርበት ሃይማኖት አልመጣውም። አንተ አልመጣንም። ብዙዎቻችን አልመጣንም። እንደዛ ወደ ምንድንበት ነው የመጣ ነው። ወደ ምንድንበት ሃይማኖት ነው የመጣ ነው። ወደ ምታድነው ሃይማኖት ነው የመጣ ነው። የዘላለም ሕይወት ወደምትሰጠው ሃይማኖት ነው የመጣ ነው። እምሰብክልህ የሆነ ድርጅት አይደለም። ሙሉ ወንጌል የሚባል ድርጅትን አይደለም ምሰብክልህ መሰረተ ክርስቶስ የሚባል ድርጅትን አይደለም። እምሰብክልህ መካነ ኢየሱስ የተባለ ድርጅትን አይደለም። እየሰበኩልህ ያለሁት በክርስቶስ ኢየሱስ ደም ወደ ተተከለችዋ እውነተኛዊቷ አንዲቷ ሃይማኖት ነው እየነገርኩ ያለሁት። ያቺ ሃይማኖት ታድናለች። ና አምልጥ፣ ኑ አምልጡ። ጊዜው ረፍዷል። ኑ አምልጡ። ኑ ሽሹ። እናንተ ፕሮቴስታንቶች ኑ ሽሹ። እውነቱን ጠይቅ። መሰረተ ክርስቶስ ድርጅት ነው። መካነ ኢየሱስ ድርጅት ነው። ቃለ ሕይወት ድርጅት ነው። የዮናታን አክሊሉ ቸርች ድርጅት ነው። የዩ ጮፋ ቸርች ድርጅት ነው። የሲጄ ታምራት ቸርች ድርጅት ነው። ድርጅት ወዳለው ነው። በደሙ ወደ ተተከለችዋ በደሙ ቤዛነት ነፃ የወጣችው አንዲት ሃይማኖት አለች። የክርስቶስ ኢየሱስን ቤዛነት በደንብ የምትሰብኳ የክርስቶስ ኢየሱስን ቤዛነት አስረግጣ የምትሰብኳ አንዲት አለች። እሷም ዓለም አቀፋይቷ ቀጥተኛዋ እውነተኛዋ ርዕትቷ ኦርቶዶክስ ተዋሕዶ ናት። አለቀ። ሰይጣን በውሸት
እቺ ቤተክርስቲያን የክርስቶስ ኢየሱስን ቤዛነት የማትሰብክ የሚመስላቸው ሰይጣንና ክፉ ሰዎች ተደራጅተውባታል። እነዚህ ሁሉ ከእውነት አይበልጡም። እነዚህ ሁሉ ከክርስቶስ ኢየሱስ ደም አይበልጡም። እግዚአብሔር በራሱ ሰዓት ጸጥ ያደርጋቸዋል። እግዚአብሔር ጸጥ ያደርጋቸዋል። ትዕቢተኛውን እግዚአብሔር ያዋርዳል። እቺ ቤተክርስቲያን አንድ ቀን ማለት ነው አንድ ቀን ለራሷ ጮኻ አታውቅም። ጠላቶቿ ሲበዙባት ስትንበረከክ ወደ እግዚአብሔር ጠላቶቿን ታሽመደምዳቸዋለች። ገዳማይቱ ዝም አይሉም። ሞዶክሲያይቱ ዝም አይሉም። አባቶች ዝም አይሉም። ለኛ የጦር መሳሪያችን መስቀሉ ነው። ለኛ የጦር መሳሪያችን የእግዚአብሔር ቃል ነው። አለቀል። ያኔ ትሽመደመዳታለ። እውነት አርነት ወደ ምታወጣዋ ወደ ቀጥተኛዋ ወደ ርህትቷ ወደ አንዲቷ ቤተክርስቲያን ኑ አምልጡ፣ ኑ ሽሹ። ና ወንጌል እዩ ጩፋ አይደለም። ወንጌል ኤርሚያስ አበበ አይደለም። ወንጌል የሆነ ግለሰብ አይደለም። ወንጌል ኢየሱስ ነው። ኑ አምልጡ። ወደ እውነተኛዋ ወደ ኦርቶዶክስ ነው። ወንጌል አያሽመደምድም። አንተ ኑ ወደ እውነተኛዋ እየተነሳ እኔ ጴንጤ ልሆን ነበር እናቴ ልትሰደብ ነው የሚል እንደ ዮናታን ይሄ ማን ዮኒ ወረኛው ዮኒ ማን ነው የሚሉት እንደሱ አይነት አይደለም። አንተ ወንጌል የሚያድነው ግለሰብን ነው። አንተን ነው የሚያድነ። ከቤተሰብ ጋር አብረህ አትወርስም። ይሄ እስልምና ነው። ሚስት እዛ አገኛለሁ እንትን የሚል እስልምና ነው። ክርስትና ትክክል ስለሆነ ነው እስልምናን ኤክስ የምናደርገው። ኦርቶዶክሳዊነት ልክ ስለሆነ ነው ፕሮቴስታንትን ኤክስ የምናደርገው። ኦርቶዶክሳዊነት ልክ ስለሆነ ነው ኦል ጂሰስን ኤክስ የምናደርገው። ክርስትና መዳኛ ነው። ክርስትና መዳኛ ነው፣ ማምለጫ ነው። እንደዚህ ይሄ ሶፍት ዘይት ቫልዚን ምናምን የሚሰበክበት አይደለም። የክርስቶስ ኢየሱስ ደም የሚሰበክበት ልጇ ወደሚሰበክበት ወደ እውነተኛው ሃይማኖት ኑ አምልጡ፣ ሽሹ። አሁን ይህ ጥሪ ሽሹ ነው፣ አምልጡ ነው። ጠይቅ። ቤተክርስቲያኗን የሆነ ሉተር የሚባል ግለሰብ አልመሰረታትም። ጠይቅ። ቤተክርስቲያኗን የሆነ የአርሜኒ ግለሰብ የአርሜኒያን ሀገሮች አልመሰረቷትም። ቤተክርስቲያኗን ጠይቅ። ይሄ ካልቪን የሚባል ሰው ያልመሰረተውም። ቤተክርስቲያኗን ጠይቅ። የሆነ አህመድ የሚባል ሰው ያልመሰረታትም። ቤተክርስቲያኗን የመሰረታት ልጇ የሆነው ኢየሱስ ክርስቶስ ነው። በቃ አለቀ። ቤተክርስቲያኗ የተመሰረተችው በኢየሱስ ክርስቶስ ነው። መነሻዋ ኢየሱስ፣ መድረሻዋ ኢየሱስ፣ ስብከቷ ኢየሱስ፣ ቅዳሴዋ ኢየሱስ፣ ንግግሯ ኢየሱስ፣ ሁሉ ነገሯ ኢየሱስ የሆነባት ናት። እቺ ቤተክርስቲያን ጋር አንተ ሉተር ጀምሮ ኢየሱስ ጨረሰው የሚባል ነገር የለም። ኢየሱስ የጀመረውን ኢየሱስ ነው የሚጨርሰው። እቺ ቤተክርስቲያን የኢየሱስ ናት። አየ ጅማሬ ሰው ሆኖ ፍጻሜ ላይ ኢየሱስ ብትል አትሰማም። ጅማሬዋ የክርስቶስ ኢየሱስ ደም ነው። ና አምልጥ፣ አንተ ነይ አምልጪ፣ ኑ ሽሹ። እንደ ዮናታን አይነቱ ይሄ እንደ ዮኒ ማኛ አይነቱ ሰኞ ጴንጤ፣ ማክሰኞ ሙስሊም፣ ሮብ ኦርቶዶክስ፣ ሐሙስ ኦሮሞ፣ አርብ አማራ፣ ቅዳሜ ወላይታ፣ ከዛ በኋላ ደግሞ እሁድ ሲደርስለት ብልጽግና የሚሆን እንደዚህ አይነቱን ተውት፣ አንፎሎ አድርግ። እንደዚህ አይነቱን ትተና እግዚአብሔር ቃል ወደሚሰበክበት እውነት ወዳለበት ና ወደዚህ ወንጌል ከዘር ከቋንቋ ከሃይማኖት ከጎጠኝነት ከሁሉ የጸዳ መዳን ያለው በክርስቶስ ኢየሱስ ደም ነው። ቤተ ክርስቲያናችን ዘረኝነትን ታወግዛለች። ቤተ ክርስቲያናችን ከእንደዚህ ሁሉ ነፃ ናት። ቤተ ክርስቲያን የተተከለችው ሁሉም በክርስቶስ ኢየሱስ አንድ ፍጥረት ነው ብላ ወደምታምንበት ብቻ አንተ በክርስቶስ ኢየሱስ ደም ንጻና ዳን እንጂ አንተ ክርስቶሳዊ ነህ አለቀ፣ አንተ ሰማያዊ ነህ ብላ የምታስተምርናት የኛ ቤተ እምነት ዘረኝነትን አጥብቃ እንደ ካንሰር የምትጸየፍ፣ ጎጠኝነትን አጥብቃ እንደ ካንሰር የምትጸየፍ እናት ቤተ ክርስቲያኗ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ብላ የምታምናት ጥቁር የለ ነጭ የለ ባሪያ የለ ቀይ የለ ኦሮሞ የለ አማራ የለ ትግሬ የለ ምንም የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ብላ የምታምናት ዲስ በቃ ፊኒሽድ። ይሄ ነው መጨረሻው።
ቤተክርስቲያኗ በዚህ ነው መታምነው። ኑ አምልጡ፣ ኑ አምልጡ። አሁን ኑ ሽሹ፣ ፕሮቴስታንቶች ጠይቁ፣ ና አምልጥ። ሄደዛ የወላይታ ቸርች እዩ ጩፋ ጋር ነው፣ የወላይታ ቸርች እስራኤል ዳንሳ ጋር ነው፣ የወለጋ ቸርች እንደዚህ፣ የሰሜኑ እንደዚህ የማይባልበት ሁሉም በክርስቶስ ኢየሱስ አዲስ ፍጥረት የሆነበት አንዲት አለች፣ ኦርቶዶክስ ፊኒሽድ። ሁሉንም በክርስቶስ ኢየሱስ እምትቀበል፣ ዘረኛን እምትጸየፍ፣ ጎጠኛን እምትጸየፍ፣ ኢየሱስን እምትሰብክ አንዳለች። በቃ አለቀ። እንደ ዮኒ ማኛ አይነቱ ሲፈልግ ዘረኛ፣ ሲፈልግ ፖለቲከኛ፣ ሲፈልግ ሃይማኖተኛ የሚሆን አንቀበልም። አትቀበልም ቤተክርስቲያኗ። ይሄን አታስተምርም ቤተክርስቲያኗ፣ አታስተምርም። ዛሬ ሃይማኖተኛ፣ ነገ ጎጠኛ፣ ከነገ ወዲያ ፖለቲከኛ፣ ከዛ ተነስቶ እንደዚህ የሚሆኑ ሰዎችን ቤተክርስቲያኗ አታቀውም፣ ተቀብላም አታቀም። ቤተክርስቲያን ሁሉንም በክርስቶስ ኢየሱስ ደም የምትቀበል ናት። ኦርቶዶክስ እቺ ናት። ኑ በብርሃኑ ተመላለሱ። ኑ ወደ እውነተኛው አምላክ፣ ኑ ወደ ቅድስት ሥላሴ ወደምታስተምሯ፣ ኑ ቅድስት ሥላሴን የምታስተምሯ፣ ኑ ወደ ብርሃኑ ተመላለሱ። ቅድስት ሥላሴን የምትቀበሏ የምታስተምሯ፣ ያለ አብ ያለ ወልድ ያለ መንፈስ ቅዱስ መዳን የለም ብላ ወደምታስተምሯ ኑ አምልጡ። ና አምልጥ፣ ና ሽሽ። አንተ ጊዜው ረፍዷል። ሳይመሽባችሁ ነው አምልጡ። ሳይመሽባችሁ ነው አምልጡ። አብ ወልድ መንፈስ ቅዱስን ወደምታስተምሯ ኑ በብርሃኑ ተመላለሱ። ከድቅድቅ ጨለማ አምልጡ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በሙላት የሚሰበክባት አንዲቷ ቤተክርስቲያን ና አምልጥ። ብርሃነ ኢየሱስ ይሁን። ብርሃናችን ኢየሱስ ነው። አታስመስል። ቤተክርስቲያን ከኢየሱስ ውጪ የምታስተምረው የላትም። ቤተክርስቲያን ክርስቲያን የተባለችው ክርስቶስ ኢየሱስን ስለምታስተምር ነው። ክርስትና አይታወቅም ነበር ከክርስቶስ በፊት። እነዚህ ክርስቲያናዊ ናቸው የተባሉት ክርስቶስ ኢየሱስ ከመጣ በኋላ ነው። ስለዚህ ና እውነተኛው ክርስቲያን ከሆንክ ና ክርስቶስን ለመቀበል ከፈለግ ኢየሱስ ከመጣ በኋላ ኢየሱስ አለ ወደምትባልበት ና አምልጥ፣ ና ሽሽ። ስብከታችን ግለሰብ አይደለም፣ ስብከታችን ኢየሱስ ነው። ቅዳሴያችን ግለሰብ አይደለም፣ ቅዳሴያችን ኢየሱስ ነው። ሚስት ካገባው በኋላ ወፈርኩኝ የምንልበት የምናወራበት የለም። ኢየሱስን ስናገኝ አማረብን ነው የምንለው። ማማራችን ኢየሱስ ነው። መውጣታችን ኢየሱስ ነው። መግባታችን ኢየሱስ ነው። ውበታችን ኢየሱስ ነው። ደምግባት ያጣው ለኔ ደምግባት ሊሰጥ ነው እንጂ ትዳር ሲኖረኝ አማረብኝ እያልኩኝ ላይቭ ላይ ይሄው ትዳር ከያዝኩኝ በኋላ ወፈርኩኝ እንዳለው እንደ ቀለም ወርቅ አይተንፍሱ አላወራለ። ትዳር አይደለም የኔ ውበት፣ ውበቴ ኢየሱስ ነው። ኢየሱስን ሳገኝ ተረጋጋው፣ አለቀ። ኢየሱስን ሳገኝ ዳንኩ። ኢየሱስን ሳገኝ ሰላም አገኘው፣ በቃ አለቀ። ኢየሱስ ወዳለበት ኑ፣ ወደ እውነተኛውና ወደ ቀጥተኛው ወደ ርትዕቷ ዓለም አቀፋይቷ ክርስቲያን ክርስትና ሃይማኖት ኑ፣ በቃ አለቀ። ከዘፈን ወደ ዳንስ፣ ከዘፈን ወደ ዘፈን እንድትመጣ አልፈቅድልህም። አንዲት ዘፋኝ ሄዳ ዘማሪ ሆነች፣ ያው ነው። ዜማው አልተቀየረ፣ ግጥሙ አልተቀየረ፣ አክቱ አልተቀየረ። ከዘፈን ወደ ዘፈን ሳይሆን ከዘፈን ወደ መዝሙር እንድትመጡ ጠራችኋለሁ። እናንተ ዘፋኞች እውነት ነው። ግጥሙ አይቀየር፣ ዜማው አይቀየር። አንድ ዘፋኝ ወደ ፕሮቴስታንት ሲሄድ ከዘፈን ወደ ዘፈን ነው የሚሄደው። ይዘፍናታል አልኩህ እኮ። ያቺው ነው ግጥሟ፣ ያው ነው ክላሲካሉ፣ ያው ነው ዳንሱ። ከዘፈን ወደ ዘፈን አልጠራህምና ከዘፈን ወደ መዝሙር እጠራሃለሁ። አራት ነጥብ ዘፋኞች መንግስተ ሰማያት አይወርሱም ብለው ወደምታስተምረዋ ሄደ ስሙን ኢየሱስ ብለህ ጠራህ እንጂ የትኛውን ኢየሱስንም እንደጠራ ማይታወቅበት ከዘፈን ወደ ዘፈን ሄደችው አለች። አንዷ ዘፋኝ አይደለች፣ ሄዳ ዘፈን የዘፈነችው። ዘፋኝ አይደሉ፣ ወደ ዘፈን ሄዱት። ምላስ ለብለብ የሚበሉ ዲያቆን ነበርን የሚሉ ቺቺኒያ ነው ኢየሱስ መጥቶ ያገኘኛለም አለ እንዴ። ኢየሱስ ቺቺኒያ ምን ይሰራል?
ወላይታ የለም ነበር እንዴ? የወላይታ ልጅ ነኝ አላልክም ነበር እንዴ? ምን ነው ወላይታ አላገኘህም ኢየሱስ እንዴ? ቺቺኒያ ምን ይሰራል ኢየሱስ? አወረድከው አምላካችን እንዴ? ገደብ የማይዘው ሀገር የማይዘው ኪሎ ሜትር የማይዘው ዘራረግ የማይዘው የትም የሚገባ ጀግና ኢየሱስ ነው ከኔ ጋር ያለው። ወላይታ ልከተል ብሎ ጄቲቪ ላይ ልከተል ብሎ ቺቺኒያ መጣ ያንተ ኢየሱስ ዴ። እኔ ጭፈራ ቤት የሚመጣ ኢየሱስ የለኝም፣ ከጭፈራ ቤት የሚያወጣ እንጂ። አለቀ። ጭፈራ ቤት የሚመጣ ኢየሱስ የለኝም አልኩህ። ከጭፈራ ቤት የሚያወጣ ኢየሱስ ነው ያለኝ። ጭፈራ ቤት ገና ላስበው ስል እንኳን ነው ልክ አይደለም የሚል ወደ ሴተኛ አዳሪ ቤት የሚነዳኝ ኢየሱስ የለኝም፣ ከሴተኛ አዳሪ የሚያስቆመኝ አምላክ እንጂ። ሁሉ ነገሬን ስሰጠው ሁሉ ነገሬን የሚያስተው ድንቅ አምላክ ነው ያመልኩት እኔ። ድንቅ አምላክ ነው የተቀጠልኩት እኔ። ያንተ አምላክ ቺቺኒያ ነው የሚመጣው፣ የኔ አምላክ ደግሞ ቺቺኒያ አያደርስም። ያንተ አምላክ አረቄ ቤት ለአረቄ ቤት ነው የሚያዟዙረው ለሚባል እንስራው ቢባል እንኳን ብዙ ጴንጤ ጠጪ ነው፣ ብዙ ጴንጤ ዘማዊ ነው። ና ወስደሃለሁ ምድረ ጴንጤ የት ገብቶ እንደሚዘሙት፣ ና ወስደሃለሁ ምድረ ጴንጤ የት እንደሚጠጣ ብንሰራው ማለት ነው። ና ወስደሃለሁ እኮ አልኩ። ና በብርሃኑ ተመላለስ አንተ በር ላይ ቆምክ ጴንጤ፣ ና አምልጥ። ና ኦርቶዶክሱ ነው። ኦርቶዶክስ ስትሆን ነው የምትረጋጋው። ደምግባት የሚኖር ደምግባት ያጣላችሁ ለእናንተ ነው። ደምግባት ሊሰጣችሁ ነው። ና አምልጥ። ድሃ የሆነልህ አንተን ባለጠጋ ላይ ያደረገ ነው እያልኩኝ የብልጽግና ወንጌል አልሰብክም። እግዚአብሔር አምላክ የእጆችን ስራ ፍሬዎችን ይባርካል። ትሰራለህ፣ ትባረካለህ። በቃ እቺ ቤተክርስቲያን ስራ ታበረታታለች። የብልጽግና ወንጌል እየነገርኩ ድሃ የሆነልህ አንተ ነው፣ ባለጠጋ ትሆናለህ፣ ፎቅ ትገዛለህ፣ መኪና ትገዛለህ፣ አፈስኩት በል ወሰድኩት በል እያልኩ አልሰብክም። ሊሰራ የማይወድ አይብላ ብላ በድፍረት የምታስተምር ሁሉን ሰራተኛ የምታደርግ በስራ የምታምን ድንቅ ቤተ እምነት ውስጥ ነው ያለሁት። እማትሰራ ከሆነ አታስፈልግም። እንቅልፋም ሰው ቡቱቱ ይለብሳል ስለሚል መጽሐፍ ቅዱስ በማትሰራ ከሆነ ትተኛለህ፣ ቡቱታም ትሆናለህ። በቃ አለቀ። ስትሰራ ደግሞ እግዚአብሔር አምላክ የእጆችን ስራ ፍሬዎች ይባርካል። ላይሰራ የማይወድ አይብላ ነው የሚለው። አየህ፣ ለመስራት የማይወድ አይብላ ስለሚል ቲት በቃ አለቀ። ልሰራ ከፈለክ እግዚአብሔር አምላክ የእጆችን ስራ ፍሬዎች ይባርካል። ካልሆነ እንቅልፋም ሰው ቡቱቱ ይለብሳል፣ ቡቱቲያም ሆነ ትቀጥላለህ። ምላስ አደር ትሆናለህ። እንደማን? እንደ ዮናታን፣ እንደ ዮኒ ማኛ፣ እንደ እንዳልካቸው ዘነበ፣ እንደ ኤርሚያስ አበበ ውጭ ሀገር ቁጭ ብሎ በሴት እየተዳደረ የሚኖር ትሆናለህ ማለት ነው። ምላሳም ትሆናለህ። እኔ ኢትዮጵያ ውስጥ ሆኜ ነው አንተ እግዚአብሔር አምላክ የእጆቼ ስራ ፍሬዎችን የሚባርከው። እየሰራው አገለግላለሁ ይሄን ድንቅ አምላክ። እየሰራው የገባኝን አወራለሁ ይሄን ድንቅ አምላክ። አንተ እኔ ሴት አደር አይደለሁም፣ በሴት አልተዳደርም። እሰራለሁ፣ ትሰራለች፣ እንለወጣለን የሚል አቋም ነው ያለኝ። ቤተ ክርስቲያንም ደግሞ ሊሰራ የማይወድ አይብላ ስለምትል ሊሰራ የሚወድን አበረታታለሁ። አውርቶ አደር ግን ከሆንክ ግን አላበረታታ። ዴት በቃ አለቀ። እኔ አስታውሳለሁ የዛሬ ዓመት እንትና እንዳልካቸው ዘነበ እንትና ቤት ገብቶ ማነው ይሄ ዮኒ ማኛ ቤት ገብቶ አረ ይሄም ጴንጤ ያጫውተው ነበር ዮኒ ማኛም። እኔ ያኔ ፕሮቴስታንት ነበርኩኝና እንዴት ነው የዛሬ ዓመት ቪዲዮን ራሱ አውጡት ታዩታላችሁ። የዛሬ ዓመት የፖስታችሁት በይኸው በእግዚአብሔር ፊት ይመጣላችኋል። እንዴት ነው ጴንጤ ልትሆኚ ነው ምናምን ሲል ይሄ እንዴ አረ ጊዜው በእናቴ ጴንጤ ነው ኦሮሞ ነው በቃ ብር ያለው ጴንጤ ጋር ነው ኦሮሞ ጋር ነው ያለው እንዳልክ። አየህ ገንዘብ የኃጢአት ስር ነው ይላል መጽሐፍ ቅዱስ ሲናገር። የኃጢአት ሁሉ ስር ገንዘብን መውደድ ነው። ገንዘብ ፍለጋ ስትሄድ የኃጢአት ስርን ታገኛለህ፣ ወደ ሲኦል ትገባታለህ። እንዲህ ነው ያለው ግልጽ በግልጽ።
ስለዚህ ገንዘብን መውደድ የኃጢአት ስር ነው። ዮኒ ማኛም ገንዘብን ፍለጋ ሲሽለጠለጥ ነበረ። አለቀ። እኛ ደግሞ ጸጥ ያልነው ዝም ያልነው የገባን እውነት ስለገባን ነው ለሚባል ቤተክርስቲያኗ የሚሰድብላት ሰው አትፈልግም ሚኖርላት እንጂ ቤተክርስቲያኗ ሚለፈልፍላት ሰው አትፈልግም የተነገረውን የሚከተል እንጂ። ትልቁ ትምህርት ሰው ወደ ሰው እንዲከተል ሳይሆን ሰው ክርስቶስን እየተከተለ የክርስቶስ ደቀ መዝሙር እንዲሆን ነው የምትፈልገው ቤተክርስቲያኗ። ወረኛ አትፈልግም፣ ነዋሪ ነው የምትፈልገው። ኢየሱስን የሚፈራ እንጂ በድፍረት የሚሳደብን አትፈልግም። ስለዚህ የዋህ ፕሮቴስታንቶች ኑ አምልጡ፣ ኑ በብርሃኑ ተመላለሱ። ይህን እመክራችኋለሁ። በር ላይ ያላችሁ ፕሮቴስታንት እህት ወንድሞቼ ጠይቁ፣ ቤተክርስቲያኗን ማን የመሰረታት ብላችሁ ጠይቁ። ቤተክርስቲያኗን የመሰረታትን ጠይቁ። ካልቪኒዝሙ ጆን ካልቪን ነው የመሰረተው ይላል። የኔ ዘር ሐረግ የተመዘዘው ከጆን ካልቪን ነው ይላል። ሉተራውያኑ የኔ ሃይማኖት ዘር ሐረግ የተመሰረተው ከሉተር ነው ይላል። የኔ ዘር ሐረግ ግን የተመሰረተው የኦርቶዶክስ ዘር ሐረግ ግን የተመሰረተችው በክርስቶስ ኢየሱስ ደም ነው። ስለዚህ ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ሸናሻ የለ፣ ወላይታ የለ፣ ምንም የለ፣ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው። በቃ አለቀ። እምንመዘው ዘር ኢየሱስን ነው። ጥቁር የለ፣ ባሪያ የለ፣ ነጭ የለ፣ ምን የለ፣ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው። አየህ፣ እምመዘው ከአውሮፓ መጠራው ዘር የለኝም፣ ከጀርመን መጠራው የለኝም፣ ከአሜሪካ መጠራው የዘር ሐረግ የለኝም፣ ከእንግሊዝ መጠራው የዘር ሐረግ የለኝም። ዘር ሐረጌ ኢየሱስ ነው፣ ሰማይ ነው ዘር ሐረጌ። ስለዚህ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው። መጽሐፍ ቅዱስም ሲናገር እንኳን እኛ ኦርቶዶክሳዊ ሊያገባ ሲፈልግ አማራ ነው ኦሮሞ ነው ብሎ አይደለም የሚጋባው፣ ያመነ ነው ወይ ነው። እምታገባት አንድ ትሁን እሷም ያመነች ትሁን ስለሚል ኦርቶዶክስን ነው የሚያገባው። በቃ አለቀ። ከዘር የጸዳን እኛ ኦርቶዶክሳውያን። ነገ ኦሮሞ፣ ከነጎዲያ አማራ፣ ከነጎዲያ ጴንጤ፣ ከነጎዲያ ሙስሊም፣ ከዛ በኋላ ደግሞ ኦርቶዶክስ የሚሆን ሰው ክርስቲያን አይደለም። ክርስቲያን ክርስቶስን የሚፈራ ነው። ለዚህ ነው የሰራነውን ኃጢአት እንኳን ምንናዘዝላቸው አባቶች ያስፈለጉ። ለዚህ ነው የክርስትና አባት ያስፈለገን። ተቆጣጣሪ ያስፈልጋታል ህይወት። ስህተት ስትሰራ ወዲያው ተደፍተህ ንስሐ የምትገባበት ያስፈልግሃል እኮ አልኩ። ለዚህ ነው እኛም ያስፈልገን አባት ያስፈልገን። አባት የሌለው ሁሉ ዲቃላ ስለሆነ፣ ዘር ሐረግ የሌለው ሁሉ ደግሞ ይሄ የጉዲፈቻ ልጅ ስለሆነ፣ የማደጎ ልጅ ስለሆነ፣ እኛ ዘር ሐረጋችን ኢየሱስ ነው። የማደጎ ልጆች አይደለንም። ጉዲፈቻ አልመጣንም። እኛ ዘራችን ኢየሱስ ክርስቶስ ነው። በቃ አለቀ። ይሄ ነው እውነታው። አስረግጬ ነው የነገርኩ እንዲገባ። ስለዚህ ስርዓት አድርግ። ውድ ኦርቶዶክሳውያን እባካችሁ የምንሰራውን ቪዲዮ ሪፖስት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ዛሬ 4 ሰው ሲጠመቅ ከነ ልጃቸው 5 ሰው ሲጠመቅ 2 ቪዲዮ ሰርቻለሁ። አልሄደም ቪዲዮ። ሼር አድርጉ። ወዳችኋለሁ። ማታ እንገባለን ላይቭ። ተባረኩልኝ።